የጪድ ያረጉ ዝም ብሎ አብኩቶ ይቀመጣል። ሲቀመጥ ይረግጡታል። ምን የዱንያ ምሳሌ እንደዛ አድርጎ አላህ በምሳሌ ይነግረናል። አይላችሁ አይደል? እንግዲህ ተጠንቀቁኝ ነው። ይሄ ሁላ አሁን ምንም እንደው ቁርአን ትዝም አይለው እስልምናም ትዝም አይለው ሁላ ወደፊት እጁን ያገላበጠው أعوذ بالله من الشيطان الرجيم وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا يقول سبحانه عز وجل وأحيط بثمره فأصبح يقلب كفيه على ما أنفق فيها إلنا ትናንትና ምን ብለናል? ሁለት ሰዎች ምሳሌ አደረግልናል። አንደኛው አትክልት አለው ባለበት አካባቢ በደቡብና በሰሜን ሁለት አትክልት ቦታ አለው። ያ አትክልት ወይን ያለበት በተምር የተከበበ አዝሪት ደግሞ መሐከሉ ላይ ያለ ውሃው መስኖ በመሐከላቸው የሚሄድ እንዲህ አለው። አፍርቶ ደግሞ በጣም ደስ የሚል ነው። እኔ ታንተ በልጣለሁኝ በገንዘብም በሁሉም እኔ በቂያማ ትመጣለህ ብዬ አላምንም። ታንተ በልጣለሁኝ አለው ለጓደኛው። እንዲያውም ይሄ ቂያማ የሚሉት ሁኖ እኔ አላምንበትም። ባይሆን ቢመጣ እኔው ነኝ ደግሞ እዛም ማገኘው። አንተ እዛም ዲሃ ነህ። እኔ እዚህ ወዶኝ ነው ይህን ሁላ ያደረገልኝ። እዛም ደግሞ እኔ ነው የሚወደው ለእኔ ነው የሚሰጠው ብሎ አለው ለጓደኛው። እንግዲህ ዛሊሙን ሊነፍሲሂ በአላህ አያምንም፣ በቂያማ ቀን መምጣት አያምንም። ይሄ ሰውዬ ምን አለው ጓደኛው? ይሄ በገንዘብ ለምን ትኮራለህ? አንተ ታፈር የፈጠረህ ጌታ ታባትና እናት ጠብታ ተመንይ የፈጠረህ ጌታ እንዴም ብለህ ትከፍራለህ ብሎ እንግዲህ መከረው። ምንም ምክሩን አልተቀበረም። እኔ አንተ በዚህ ብትበልጠኝ እኔ ታላህ ከጅላለሁኝ ታንተ አትክልት የበለጠ ሊሰጠኝ ብሎ አለው ብለን ትናንትና ቀርተናል። ወኡሒጦ ታዲያ ምን ብሎት ነበር? ይሄ አንተ የምትኮራበት የሆነው አትክልትህን አላህ የሚያጠፋት ነገር ተሰማይ ልክባት ይመቻል
ብሎት ነበረ። በኋላ ያ ነገር ሊደርስበት ነው። ወኡሒጠ ቢተመሪሂ ያንን የአትክልቱን ያፈራውን ነገር ተከበበች በፍሬዋ ላይ። ፈአስበሃ ተከበበች ማለት አዛብ አላህ ወረደባትና እልምልም ማረጋት። ፈአስበሃ ያ ሰውዬ ታዲያ ሆነ ዩቀሊቡ ከፈይሂ እጆቹን የሚያገላብጥ ሆነ። የተናደደ ሰው አንድ ነገር ያጣ ሰው እንዲህ ይላል፣ እንዲህ ያረጋል። ምንም የጨበጥኩት የለኝም ሁሉ ከንቱ ኸረ የከስ ያወጣሁት ሁላ ባዶ ሆነ ብሎ ሰውየው ሲናደድ እንዲህ ነው የሚያደርገው ልምዱ። ዩቀሊቡ ከፈይሂ ሁለት መዳፍጆቹን ያገላብጥ ገባ ተናዶ ማለት ነው። ወሒጠ ፈአስበሃ ዩቀሊቡ ከፈይሂ አላ ማ አንፈቀ ፊሃ በዛይ በአትክልት ላይ ያወጣው ወጭ እየታየው ያን ሁላ ገንዘብ አፍሼ እንደው ቀረሁኝ እያለ እጆቹን ያገላብጥ ገባ ይላል። ወሄ ኻዊየቱን ያቺ አትክልቱ ለጥቃ ወድቃለች። ያ ጉድ ሆነው ዛፉ ረጃጅም ነበረ ተምሩ፣ ወይኑ ደግሞ እንዲህ አልጋ ተደርጎለት እያሳበ የተንዘለዘለ ነበረ አይደለም። ወሄ ኻዊየቱን ወርቃለች። ያ ወይኑ ሁላ ወርቋል። እዛ አልጋ የተደረገው ላይ ወርቆ ሽብሽብ ብሎ ደርቋል። ወሄ ኻዊየቱን አላ ዑሩሻ በዛ በአልጋዋ ላይ ወርቃ እልምልም ብላለች። ወየቁሉ ይላል ያ ለይተኒ ለም ኡሽሪክ ቢረቢ አሐዳ በፈጣሪ ምነው አንድንም ባላጋራሁኝ ወየውኔ እያለ ይልገባል። ነዲያማ ላይ ወደቀ። ወለም ተኩን ለሁ ፊአቱ የንሱሩነሁ ካንተ በልጣለሁ በገንዘብም ብሎታል፣ በልጆችም በብሔርም ካንተ በልጣለሁ ብሎ ነበረ። እነዛ ልጆቹ ያለው የፈከረባቸው ልጆቹና ብሔሩ አልረዱትም፣ አላዳኑትም። ፊአቱን የንሱሩነሁ ሚን ዱኒላህ ከአላህ ሌላ የሆነ ሁላ አንድ የሚረዳው አላገኝም። አላህ ጋር ደግሞ ተጣልቷል። ወማ ካነ ሙንተሲራ የሚረዳ አልሆነም። እንደዚህ ሆኖ እልምልም አለበት። ያ የፈራው ደረሰበት። ያ ጓደኛው የመከረው ነገር ደረሰበት። ሁናሊከ ልወላየቱ አለም ታዲያ የዛን ጊዜ ወላያ ያለው ረጅ የሚኖረው አላህ ብቻ ነው። ረጅ የአላህ በላ ሲመጣ የሚረዳው ማን ነው? አላህ። ብሔርም ኦሮሞ ነኝ ብለህ ኦሮሞ አይረዳህም። አማራ ነኝ ብለህ አማራ አይረዳህም። ልጅ አለኝ ብለህ ልጅህም አይረዳህም። ማንም የሚረዳ የለም። አላህ አንድ ነገር ሲያመጣብህ ረጃ አላህ ነበረ፣ አንተ አላህ ጋር ተጣልተሃል። አላህ አይረዳህ፣ ማንም የሚረዳህ የለም እያለው ነው። ሁናሊከ ልወላየቱ ሊላሂ ለአላህ ብቻ ነው እርዳታ ያለው። አንተ ደግሞ አላህ ጋር ተጣልተሃል። ሐቅ የሆነ ጌታ ወሁወ ኸይሩን እንግዲህ አላህን ኸይር ስራ ሰርቶ አላህ ጋራ ጥሩ የሚሰራ ሰው ጥሩ ስራው የበለጠ ነው። ሰዋበን በሰዋብ በኩል ወኸይሩን ዑቁባ መጨረሻውም ደግሞ በዓቂባውም ያ ኸይር የሰራ ሰው ነው። እዚህ ዱንያ ላይ ምን ብትከብር፣ ምን ሹመት ቢኖርህ፣ ምን ረጅ ቢኖርህ ነገ የለም። ማንም የሚያስጥልህ የለም። ትሞታለህ። የሞትክ ጊዜ የት ነው የምትሄደው? አገር ወደ ጀሃነም ነው። እና ይሄ ጅሞ ዱንያ እንዲያውም ኡመት ሙሐመድ ይሄ ሁላ የምታየው አሜሪካን በለው እንግሊዝን በለው ቻይናን በለው ራሻን በለው ኡመቱ ሙሐመድ ናቸው። ወደዱም ጠሉ የነብዩ ኡመት ናቸው። የኢየሱስ አይደሉም። ኢየሱስማ አብቅቶ ሄዷል፣ ተሽሯል፣ አብቅቷል። የኢብራሂም ተሽሯል፣ የሙሳም ተሽሯል። ያለው ሃይማኖት በዓለም ላይ እስልምና ብቻ ነው። ይሄ ተቀረው ሁላ ተሽሯል አይደለም። ታዲያ ወደደም ጠለም በዚህ በዓለም ላይ ያለው ሁላ የነብዩ ኡመት ሙሐመድ ነው። ባይሆን ኡመተ ሙሐመድ ሁለት ይከፈላሉ። አንደኛው ኡመተል ኢጃባ ይባላሉ። ጥሪውን የሰሙ እና እናንተ ጥሪውን ሰምቶ ይሄው መስጊድ እየመጣችሁ ሰግዳላችሁ። እምቢ ያለ ደግሞ የሸፈተ ነው። የሸፈተው ኡመተል ዳዕዋ ይባላል። የነብዩ መልእክት ደርሷቸዋል። እምቢ ብሎ ሸፍተው ነው። ወደዱም ጠሉም የማን ኡመት ናቸው? የነብዩ ሙሐመድ ኡመት ናቸው። እንግዲህ አቂባው ኸይር የሚሆነው ኸይር የሰራ ሰው ነው። አቂባው መጥፎ የሚሆነው መጥፎ የሰራ ሰው ነው። መጨረሻ ውጤት የሌለው ሰው ማን ነው?
ይሄን ቁርአን የማይቀበል ሁሉ ወደፊት ይቀልቡ ከፈ እንዲህ ያረ ወየው እንዴ ምን ነው አላህ ባላጋራሁኝ እያለ ወየው ይላል ወደፊት ነው። ይሄ ሁሉ አሁን ምንም እንደው ቁርአን ትዝም አይለው እስልምናም ትዝም አይለው ሁላ ወደፊት እጁን ያገላበጠው በገን በአላህ አምኜ በነበረ ብሎ ይቆላጫል። ደሞ የዛን ጊዜ ቁልጭቱ አድነው የግዱ እንግዲህ ወደ እሳት ይነዳል ነው። ይሄን ነው የሚለን። ይሄን አበቃል። ወኸይሩል ዑቅባ አቂባውም እሱ ነው ጥሩ። ደሞ ሌላ ምሳሌ አድርግላቸው ያ ሙሐመድ ያለ ለዚህ ለዱንያ ነገር ወድሪብ ለሁም እጅዓል ለሁም መሰለል ሐያት ዱንያ የዚህ የዱንያ ህይወት ምን ብታምር ምን ቆንጆ ብትን ምን ፎቅ ቢኖር ምን ስልጣን ቢስፋፋ ከማይን እንደ ውሃ ነው እንደ ዝናብ ነው። የዚህ የዱንያ ምሳሌዋ እንደ ዝናብ ነው። አንዘልናሁ ያወረድነው ዝናብ አላህ እንጂም ያወርደው አይደለም ዝናብን ምን ሰማይ ከሰማይ አቅጣጫ ፈختلط به نبات الارض የዘነበ ጊዜ መሬቲቱ ሁሉን ታበቅላለች። አበባው ጥቁር አለው ነጭ አለው ቀይ አለው ይብልቅልቅ ይላል። فختلط نبات الارض የመሬት በቃይ ይደበላለቃል። አንዱ ወደዛ ይሄዳል አንዱ ወደ ላይ ያድጋል። ታዲያ ቆንጆ ትሆናለች መሬቲቱ። ያንስ አረንጓዴ ሆኖ ታዋለ አይደለም። ይሄው እናንተ ገበሬ ናችሁ ታቃላችሁ ነው የሚለን። እንደዛ ነው መሬት ዝናብ የዘነበ ጊዜ ጤፉ የብቻ ስንዴው የብቻ ገብሱ የብቻ አትክልቱ የብቻ ይቅለሰለሳል። ሙዙ የብቻ ያፈራል። فأصبح ትንሽ ሳይቆይ ይሆናል ሐሺመን ድቅቅ ያለ ይሆናል። አሁን ጤፉን ያጠርነው ጊዜ ልምልም የለም ያቁረት ያቆንጆ መሬት ልምልም ይላል። ዝም ብሎ አቧራ ይሆናል። ሐሺመን ተዝሩሁ الرياح ያንን የደቀቀ ነገር ንፋስ መጥቶ ይዘራዋል። ንፋስ ገለባ ይሆናል። መሬቱ ሁላ ደረቅ ይሆናል። መሬቱ ይሰነጠቃል ይጎረጉዳል። ያ ተነፍቶ ቆንጆ የነበረው ወካን እንግዲህ እንደዚህ ነው የዱንያ ምሳሌ። እንደዛ እንደ አዝመራችሁ ነው። ያ አዝመራ ይቆያል አረንጓዴ ሆኖ ይሄው አሁን ምንድነው አሁን አይዶ አብቅሶ የለም። አሁን ያ ቆንጆ የነበረው ያ ጤፍ የሚለሰልሰው አለ የለም። ዱንያ እንደዛች ነው። አሁን ቆንጆ ይሰጣል አላህ ጥሩ ቆንጆ ጥሩ ወንድ ልጆች መሳሪያ የሚሸከሙ ይሰጣል። ክቡር ዘበኛ ይሰጣል። መኪና ይኖር ፎቅ ይኖርሃል አይደለም። ትንሽ ቆይታ አንተ ለሐድ ትገባለህ ቀብር ትገባለህ አበቃ። አሁን እንደዛ ትንሽ ናት። እንደዛው እንደ አዝመራህ ነው። አዝመራህን አንተ ሁለተኛ ዓመት ላይ እንደማታገኘው የፊተኛው ኩሽሽ ብሎ ልምልም ይላል። እንደዛ ነው የዱንያ ህይወት የዚህ ቀድር ናት ይላል። ምን ማለት ነው? ወሄል አዕማሉ ማንም ስራ والأقوال الصالحات التي يبقى صواب እንግዲህ የዱንያ ነገር የዱንያ ህይወት እቺ ናት የምትመጣው። ምን ብትቆይ የኡመተ ሙሐመድ ደግሞ በብዛት ኡመተ ሙሐመድ ነብዩ ተመጡ በኋላ ያለ ሰው እርሜው 63 አልፍም በእንትን በብዛት የኡመተ ሙሐመድ በነብዩ ሙሐመድ የተላኩባቸው ሰዎች በዓለሙ ላይ ነው የተላኩት። የሰው ልጅ ቢረዝም በብዛት ሰው የሚያልቀው 63 ላይ ነው። ከዛ በላይ አልፍ 70 የሚደርሰው ትንሽ ናቸው። 80 የሚደርሰው በጣም ያንሳል። 90 የሚደርሰው ደግሞ በጣም ያንሳል። 100 የሚሞላው ትንሽ ነው። የድሮዎቹ እንኳን 1000 ዓመት የሚቆዩ ነበር። አሁን አይቆይም። እንግዲህ እቺ ታዲያች ደግሞ ረጅም እንዲያስመስል አሁኑ ትደርሳለች። እና የዱንያ ህይወት ምን ቆንጆ ቢሆን እንደዛ እንደምትዘሩት እንደ አትክልታችሁ አምሮ አይተው በኋላ ክስክስ ብሎ ዝናቡ ቀርቶ ክሽክሽ ብሎ ንፋስ ሲወስደው ታዋለ ይጠፋል። እንደዛውን እናንተ የምትጠፉት እንዲያው እንደ አዝመራችሁ ነው። ልዩነት የለም። እናንተና አዝመራ አንድ ናችሁ አይደለም? የዛሬን 10 ዓመት ቆንጆ ተብላ ቆንጆ በዓለም ላይ ተመረጠችው
ዛሬ አፏ ተወላሙ ጥርሷ ተሸራርፎ የሚፈቅዳት የለም። ሌላ ፍጡር ነው የሚመጣው። እያችሁ የሚቆይ የለም። ድሮ ጎበዝ የሚባለው ሰውዬ ምንም የለም። እኔ አሁን ለመስገድ ይሸገሬ ድሮ በእግሬ ነው ግብጽ ሄድኩት። በእግሬ ጎበዝ ነበርኩ። አሁን ተቤት ሱብሂ ለመምጣት አልችልም። ቶሎ ያልቃል። ይሄ ነው የዱንያ ምሳሌ። እንደዛ አድርጎ አላህ በምሳሌ ይነግረናል። አይላችሁ አይደል? እንግዲህ ተጠንቀቁኝ ነው በምሳሌ የሚነግረን እኮ እንዲገባን ነው፣ እንድንሰራ ነው እንጂ እንድንሰማ አይደለም። ሰምተን ተቀበለን እንድንሰራበት። ይሄን ነው ዱንያ ይሄ ናትና እንዲያታታላችሁ ነው የሚለው። አያችሁንም ነባቱ الأرض فأصبح هاشما تذروه الرياح وكان الله على كل شيء مقتدرا። እኔ ደግሞ የሚያስነኝ ነገር የለም። አንተ ሸፍቼ ሁለዚህ ይቀመጣሉ እንዳይመስልህ ይላል። ሊኒን የሚባል ነበረ። ማርክስ የመጣ ጊዜ ማርክስ ጀርመን ሰው ነው፣ የጀርመን ነው ባይሆን ይሁዲ ነው። እሱ ተፈላስፎ ይሄ ኮሙኒስትነትን አመጣ። ኮሙኒስትን በዓለም ላይ ዘራው። እሱ ነው የዘራው። ማርክስ ይባላል። ለምንድን ነው እሱ ይሄን ያመጣው? የተፈላሰፈው ክርስቲያኖቹን ለመምታት ነው። ለምን ይሁዶችን ተፈለስጢን አገር ያፈለሱት ክርስቲያኖቹ ናቸው። 2 ሚሊዮን እስራኤል አርደው በዓለም ላይ አወጧቸውና አባረሯቸው። አሁን ሲኖሩ ውጭ ሀገር ላይ አሁን ፈለስጢን የሚባሉ የዛን ጊዜ ያልሄዱት ናቸው የተረፉት። አሁን እዛ ውጭ ሀገር ሲኖሩ ሁለተኛው ዓለም ጦር የመጣ ጊዜ ለእንግሊዝ አገራችን መልሰን ብሎ በገንዘብ እናግዛለን፣ በፖለቲካ እናግዛችኋለን በጦሩ ላይ ብሎ ለመኑት። ፎር ይባላል የውጭ ጉዳይ ሚኒስቴር እንግሊዝ እሱ ነው። አረብ ሀገር ላይ በመለሳቸው ሀገራችሁ ላይ ይቃው አረብ ነቅተዋል፣ አፍሪካ ነው ያልነቃው፣ አፍሪካ ሀገር እንሰጣችኋለን ብሎ ኃይለ ሥላሴን ጠየቁ። አዋሽ አንስቶ እስተ በርበራ ድረስ ያለውን መሬት ስጣቸው ስጥ ብሎ አሜሪካ ኃይለ ሥላሴን ጠየቁ። ኃይለ ሥላሴ ሁለተኛ ይሄን ነገር እንዲያጠይቁኝ አለና መለስ። እንግዲህ ኃይለ ሥላሴ በኢትዮጵያ ላይ ኸይር የሰራው አንዱ ይሄ ነው። ባይሆን በታሪክ አይጣፍለትም። እንዲህ አለ ነው። እምቢ አለ። እንደገና ደግሞ ኦጎንዲያን እንስጣችሁ አሏቸው። አይ ኦጎንዲያንስ አንፈልጋትም አሉ። ለምን? ባህር የላትም፣ ዝግ ናት። ኦጎንዲያ ዝግ ነው። ምን ያደርግላቸዋል እዛ ቢገቡ? ይሄሳ ተዋሽ አንስቶ በርበራ ድረስ ቢኖሩ ተፈለስጢን የበለጠ ነበር። እምቢ አላቸው ኃይለ ሥላሴ። ያንንም እምቢ አሉ። እንደገና ፈለስጢን ላይ ያመጡ በፎርሙላ ትንሽ እያረጉ እያመጡ ተከሏቸው። በኋላ ነባሪው ጋር እንግዲህ ጦር ሲጀምሩ ሲሄድ እንደገና ዩናይትድ ኔሽን 2 ከፈሉት። ተላአቢብ የሚባለውን ለመጤው አረጉ ለነዋሮቹ። በኋላ ደግሞ ሲኖር በጀማል አብድልናስር ጦር ተነሳ። እነው ተስተጀርባቸው ማን ነው? እንግሊዝ ነው ያለው፣ አሜሪካ ነው ያለው። ጦር ገብቶ አይሸነፉም። እንግዲህ እየጨመሩ ፈለስጢን እየደከመ ደረሰ። አያችሁ አይደል? እንግዲህ ትርጉሙ ምንድነው? አሁን ምን እምላችሁ የሰው ልጅ እዚች ዓለም ላይ አይቆይም። አሁኑ ነው የሚሄደው እና ስለዚህ ዱንያ አታላችሁ። ዱንያ አትስሩ አይደለም የሚለው ቁርአን። ዱንያን ስሩ። ነገ ሁልጊዜ እንደማትሞቱ ሆናችሁ ዱንያ ከስቡ። ነገ እንደምትሞቱ ሆናችሁ ለአኺራ ደግሞ ስሩ። ዱንያ የምትጠላው መቼ ነው? አኺራን ያስተወችህ እንደሆነ መጥፎ ናት። አለዛ ዱንያን አኺራ እየሰራ ዱንያ ቆንጆ ናት። ይሄ ነው የሚለን እንግዲህ ወካነ አላሁ ለኩል አልማሉ ገንዘብ ወልበኑን ልጆች ዚነቱል ሐያት ዱንያ የዚህ የዱንያ ሽልማት ናቸው። ምን ፈውቅ ቢኖርህ ምን ሀብት ቢኖርህ ልጅ ተለኖር አንተ ደስተኛ አይደለም። ፎቅ ልጆች ተለኖር ምን ያደርግልሃል? ብትቆልለው ማን ነው የሚወስድህ? ማን ነው የሚወርስ? ልጅ የለኝም። የሰው ልጅ ዚነቱ ሽልማቱ ልጅና ገንዘብ ነው አይደለም? አልማሉ ወልበኑን ዚነቱል ሐያት ዱንያ ይሄ ነው። ወልባቂያቱ ሷሊሓቱ ይሄ ገንዘብ የምትለውና ይሄ ልጅ የምትለው ነገር ነገ ታንተ ላይ ይጠፋል። ወልባቂያቱ ሷሊሓቱ ኸይር ስራ ይሆን እንደሆነሳ ኸይሩን የበለጠ ነው እንደ ረቢ ከፈጣሪ ዘንዳ
ሰዋበን ተሰዋብ በኩል ይሄ አሁን የምትሰራው ኸይር የምትጦመው የምትሰግደው ዘካ የምታወጣው ይሄ ሁሉ ኸይር ስራሳ እዛ ጀነት ስትሄድ ፎቅ ታገኛለህ። ሁልጊዜ ዘላለም የምትኖርበት አገር ታገኛለህ። ቆንጆ ታገኛለህ። አላህን ታይበት ፈጣሪን የምታይበት አገር ነው እዛ አገር። እንግዲህ ያንን የበለጠ ነው። ገንዘብ አያታላችሁ፣ ልጅ አያታላችሁ፣ ቆንጆ አያታላችሁ፣ ሹመት አያታላችሁ። ለምን ጤዛ ናት አሁን ትረግፋለች። ይሄ በቂ ቋሚ የሆነ ሀብት ማን ነው? ኸይር ስራ ነው። እንዲህ ነው የሚለን እንደ ለበ ሰዋበ ወኸይሩን አመላ ልትመኘው ጥሩ የሆነው ነገር ቋሚ የሆነ ነው እንጂ ቋሚ የሆነ ነገር የአኺራ ነገር ነው። ያን ነው መመኘት ያለብን ነው። ምን ማለት ነው? ወልአዕማሉ አለ ወልአቅዋሉ ስራ፣ ንግግር፣ ጥሩ የሆነ ንግግር። እንግዲህ ጥሩ የሆነ ንግግር ምንድን ነው? ቁርአን መቅራት፣ ዚክር መስገር፣ ለሰው ደግሞ ኸይር መዋል፣ ስራ፣ ጥሩ ስራ፣ ለአላህ መስገድ፣ ጾም መጾም። እነዚህ ስሮች አለቲ የብቃ ሰዋቡ ቋሚ የሆነ የማይጠፋ የሆነው እነዚህ ናቸው። ወየዱሙ ጀዛኡሃ ኸይሩን ማ ዩዓሚሉሁ ልዓብዱ ሰው ልጅ የሚመኘው ነገር ይሄ ነው። ይሄ ኸይር ስራ ቋሚ የሆነ ነው እንጂ አሁን የሚፈርስ ነገር ሰው ልጅ አይፈልግም። ወየርጁ ሰዋበሁ እንግዲህ ይሄ ነው አሁን የቀራ ነው። اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك بالعزة عما يصفون وسلام على المرسلين والحمد لله رب العالمين. እንዲህ አድርጎ የሚመክረን ማን ነው? ፈላስፋ አይደለም፣ ጋዜጠኛ አይደለም፣ ወይ አሜሪካ ጋዜጠኛ ወይ እንግሊዝ የአውሮፓ አይደለም፣ ወይም ደግሞ ፈላስፋ እነ ሄገል እነ ሲቅራጥ እና አፍላጦ እና አይደሉም። እነማን ነው? ፈጣሪያችን ነው እንዲሁ እያለ የሚሆነው። ይሄ ሐዝ ነው፣ እጣ ነው። ይሄን ቁርአን መስማት ትልቅ ስጦታ ነው። ይሄን ከከልከለ እነዚህ ትላልቅ መንግስት የምታየው ይሄን ቁርአን አለ ከልክሏቸው እንዲያገኙ አረጋውታ። እንዲያውም ሊሰሙት አይፈልጉ። ለምን? ዘግቶባቸው። ይሄንን የከፈተለት ሰው ትልቅ ሰው ብሎ ማለት ያ ነው ማለት ነው። በዚህ ቁርአን እንስራ፣ እንረዳው፣ ተረድተነው በሱ መስራት አለብን። ይሄ ካልሆነ መጨረሻ ላይ ነዲያማ አይቀርም። ተጠንቀቁ ነው የሚለን ቁርአን። መካሪው ማን ነው? አላህ ነው። እሺ በዚህ ላይ እንግዲህ የሚጠይቅ ያለ ምክንያቱ እንግዲህ አንድ ሰው አንድ ድባት የሚባል ትሰማለህ? ድባት ሼክ ይባላል። ቦረና ነበሩ። እንደውም ተዑለሞች ኢጣሊያ ጋር የተዋጉ ሽድባት ነው። መስጂዱን በአየር ደብድቦታ እጅ ሳይሰጡ ነው የሞቱት። የሰው ልጅ አለ ሐሽም ይባላል አወልያ አለ። እሱ አንድ ሰው ሙቶበት ተአዚያ ሄድን። እኛ ደግሞ አሁን ነው እንጂ ጥምጣም መጠምጠም ያዝነው ውጭ ሄደን ጉተናንን አናስታውቅም። እዛ እሱን ፋቲሃ ልንል ሄድን። ተቦረና መጥቶ ተአዚያ ይሉታል። እዛ እየቃሙ ያወራሉ። እኛ ወንበር ላይ ተቀምጠን እናደምጣቸዋለን። አንዱ ምን ይለዋል? የዛሬ እድሜ ለምን አጠረ? የድሮቹ ረዥም ጊዜ ነበር የሚኖሩት፣ ለምን አጠረ ይባባላሉ። እንግዲህ ሰምተውን የማናውቀውን ዕልም ሊናገር ነው። አንዳንድ ሰው ድንገት እንደው በአፉ ላይ ይወጣለታል። አንደኛው ምን አላወቅም እንዴ ይለዋል። እንሰማቸዋል። እኛ እድሜያችን ይሄ ሁላ ሰው ተአደም ይዞ እስከ መጨረሻ ያለው ፍጡር ህይወታችን የተፈጠረችው ድሮ ነው። አንድ ላይ ነው የተፈጠረችው። እዛ ብዙ ነው። ዓለመል አርዋህ ዓለመል ሚሳል ይባላል። ዓለመል አርዋህ ይሉታል። የዛን ጊዜ ነው የተፈጠረችው ይላሉ ይባባላሉ። ባይሆን ብዙ ስለሆን በአንዴ እዚህ ዱንያ ላይ መምጣት አንችልም። ብዙ ነው። ብዙ ስለሆነ 100 ዓመት አንድ ግብ ይመጣል ይኖራል። ይሄ የሞተ ጊዜ ደግሞ አንድ ግብ ደግሞ ይመጣል። አንድ ክፍለ ዘመን ይመጣል ደግሞ ይሞታል። እንደዚህ እያለ ነው ያ እየመጣ የሚሞተው። አሁን ያለ
የድሮቹ ገና ድሮ ሳይቆዩ መጥተዋል ዱንያ ላይ እድሜያቸው ረዘመ አለ ይባባላሉ። የአሁኖቹ እዛ ቆይተው ስለመጡ አርጅተው ስለመጡ እድሜያቸው አጠረ ይባባላሉ። እዛ እያደመጥናቸው እንግዲህ መልስ ሰጥተዋል። እነዚህ እኔ አይደሉም ገብቶሃል። እዛ አርጅተን ምትን ነው ዓለም አርዋህ የሚባል አለ። አለስቱ ቢረቢኩም አላህ የዛን ጊዜ በአደም ጀርባ ላይ ሰብስቦ ሩሃችንን አለስቱ ቢረቢኩም እኔ ፈጣሪያችሁ ነኝ አይደለሁም አላቸው። ቁርአን ላይ ነው የሚናገረው። ቃሉ በላ ሁሉም ቃል ሰጥቷል። አሁን የከፈረ ሁላ ያን ቃል እያፈረሰ ነው። ትእዛዝን እንቀበላለን ብሎ ቃል ገብተው ነበር። ያን አሁን እዚህ የመጣ ጊዜ ታልሰራ ያን ቃሉን አፍርሷል ማለት። ሁለት ቃል አለን። አንደኛው የድሮ ዓለመል አርዋህ ላይ ቃል የገባ ነው። ሁለተኛ ደግሞ እስልምና መቶ እስልምና የገባን ጊዜ በእስልምና እንሰራለን ብለን ቃል ገብተናል ማለት። ይሄን ታልሰራን ያንንም አፈረስ ይሄንንም ቃል አፈረስ ማለት። እሺ መጠየቅ ጥሩ ነው። ይሄን ብትጠይቅ ነው የመጣው። እሺ ሐቅ የሆነ ጌታ ነው የሚረዳው። ወዳጅ ብሎ ማለት ረጅ ማለት አላህ ነው ማለት። ሌላ ሰው የሚረዳህ የለም። ተሳት የሚያድንህ የለም ታላህ በቀር። ታዲያ አላህ ደግሞ የሚያድነው ማን ነው? ያመኑበትን ነው። ያማ እንዴት አድዊ ብሎ ጥላቴ ናቸው ብሎ እሺ በጎ ስራችሁ የበለጠ ነው። ተሰዋብ በኩል ደግሞ ቋሚም ነው በጎ ስራ። ወኸይሩን የበለጠ ነው አበቃን። ወዑቁባ ደግሞ ቋሚም ነው ዘውታሪ ነው። የተቀረው ሁሉ አሁን ያበቃ። የዱንያን ምሳሌ አድርግላቸው ለሰዎች እንዲገባቸው ነው። በምሳሌ ንገራቸው ነው። ምሳሌ ማለት እኮ በምናቀው መመሰል ማለት ነው። አንድን ነገር ስታስተምር ልጅየው በሚያቀው እየመሰልክ ታስተማርከው ይገባዋል። አሁን ይሄን ታቆ የለም ዝናብ ይዘንባል አይተውት ታቆ የለም። ይሄን ሚስታል ፈክተለጠ አዝመራው ሌላ ነገር ይሆን የለም። ዝናብ የዘነበ ጊዜ ዛፉ ከብቱ የሚበላው ሰው የሚበላው ሌላ ነገር ቆንጆ ይሆናል ማለት። እንደውም ምን ይላሉ በቸም ኢትዮጵያ አሉ በጣም ቆንጆ ሆና አዩዋት አሉ። ይሄን ጊዜ ዋጋ አውጥታል እንሽጣታል ያሉ ያወራሉ ተረት። ሳትደርቅና እንዲህ ያሉ ይባላል። ተረት ነው ገብቷል። ይሄን ታዲያ ሰው ያውቃል አያውቅም? እንደዛ ነው ብሎ በዝም በምሳሌ ነገረው። እንግዲህ የዱንያ ህይወት እንደዛች ነው። እንደዚህ ነገር ነው። በምናቀው እንግዲህ በምናቀው ይነግረናል ማለት ነው። አሁን ዝናብ ሲዘንብ ተላይ አይደል የሚመጣው። ፈክተለጠ ቢሂ ታዲያ መሬቱ ይደበላለቃል። አንዱ ወደዛ ያስባል፣ አንዱ ወደዛ ይሰካካላል። አዝመራው አይደለም ከብት የሚበላው ሁሉም ሌላ ነገር ይሆናል። ሳሩ ምኑ አትክልቱ ታዲያ ይቆያል። እንደዛ ነው እኮ መሬት በቃይ ማለት ነው። ታዲያ ትንሽ ሳይቆይ ንፋስ የምትበትነው ሆነ ዶቄት ይሆናል። ይሄን ለማድረግ ደግሞ የሚያስለኝ አይደለም የሚችል ነኝ እያለ ነው። ያማ በችም አዝመራ የሚያጠፋ ነገር ብዙ ነው። አንበጣ አለ። በደሞ ምንድን የሚሉት አለ እንደ ትል አለ፣ ዘይሪ የሚሉት አለ፣ ጮረስ የሚባል አለ። እንግዲህ ብዙ ነው። ያማ ባልከው ፈስሩት። ዝናብም መጥቶ ዝናብም ያበላሻል። በቪዲዮ አይቼ ነው ቁርአኑን አላስታውሰውም። ቁርአን ላይ ይሄ ፕላኔቶቹ የተፈጠሩት ከፍንዳታ ነው የሚለውን
ቁርአኑ ምን ይላል? ወካነ ኩረተን ይላል። እሱ ተክዊን ልውጁድ መጦሩ ሰሃቢ ልጁድ ቁርሱ አርባቢ ስጁድ እንሱ ኩል ቃኢም ይላሉ ሸጫሪ። በመንዙማ ሳይገባው እየቀረ ነው ሰው። ማቀውን ነገር ጥላት ያደርጋል ሰው። የአንድ ነገር ያልገባው ጊዜ ይጠላዋል። መጥፎ ነው ይልሃል፣ አትስማው። ሲገባው ሌላ ነው። ይሄንን ተናግሯል። አሁን አንተ የምትጠይቀው እሱ ብሎ ማለት የዓለሙ መሰረት ማለት ነው። እንደ ኮማ ነበር ይላሉ። እንደ አንድ አካል ነበረ፣ የተቆለለ ነበር። ተዛ ወደ መሬት ሄደ፣ እኩል ወደ ሰማይ እንግዲህ ደንፋ እንደዚህ ያደረገ እሱ ይሉታል። መሰረት ማለት እንደዛ እሱ ተክዊን ውጁድ ዓለሙ ሲገነባ ተዛ ተመሰረቱ ነው። ምሳሌ እኛ ተቤት ነው የመጣ ነው። መሰረት አለን። መሰረታችን ምንድነው? መላእክቶችን አላህ ተያ መሬት አካል አፈር አምጡ አላቸው። አፈር ቀይ አለ፣ ጥቁር አለ፣ መጋላ አለ። እንግዲህ ብዙ አይነት ነው አፈር። ተያ አይነቱ አፈር ተመጥቶ ተቦካ አይደለም። ያ አፈር ምን ሆነ ታዲያ? ይሄ ጭቃ አድርጎ አሁን ቤት ትሮ ሲመረግ ግድግዳ በእንጨት የሚሰሩ ጉዞ አፈሩን ይሄ ጭድ እያደረጉ ዝም ብሎ አብኩቶ ይቀመጣል። ሲቀመጥ ይረግጡታል። ምን ሲሉት በኋላ ይመርጉበታል። የአደም እንደዛ ተቦክቶ ስንት ዓመት ቆይቷል። ተቦክቶ ገምቶ ገምቶ ሲቀመጥ እንደገና ደግሞ አካሉ ተዛ ታፈር ነው የተሰራው አይደለም። ተሰርቶ ደግሞ ህይወት በኋላ ገባችበት አይደለም። አሁን እንግዲህ እኛ መነሻችን ተቤት ነው። እንግዲህ ተዛ ከአፈር ነው። አፈርሳ ከይን ነው። እዚህ ነው እንግዲህ የሚጠናህ አፈር ከይን ነው። አፈር መነሻ አለው። ውሃ መነሻ አለው። ንፋስ መነሻ አለው። ደግሞ ምንድን ነው? እሳት መነሻ አለው አይደለም። እንግዲህ ይሄ ኸልቅ ብሎ ማለት መፍጠር ብሎ ማለት ከሌለ ማስገኘት ያላህ ብቻ ነው። ይሄ ሁላ ቴክኖሎጂ የምታየው አሁን መሰለን አንዲቱን በግ 30 ያረጓታል ዛሬ በቴክኖሎጂ አይደለም። ቀርታችኋል በትምህርት ቤት አንዲትን ማበረከታለን። ደግሞ ሴት አልወልድ ያለች እንደሆነ አንዷን ሴት ይከራዩና የባሏና የሌላቱ አርጎ እዛ ይከራዩና ይወልዳል ልጅ አይደለም። አንዳንዴ ደግሞ ቃሩራ ጣርሙዝ አድርጎ እዛ መንዩን አድርጎ ልጅ ይወለዳል። ይሄ ፈጠረ እንዲያትል። አሁን ምንድን ነው ያደረጉ? አላህ የፈጠረውን አካል ነው የተጠቀሙት እንጂ ከሌለ ማስገኘት አይችሉም። ከሌለ ማስገኘት ምንም ቴክኖሎጂ አይገባው። ቴክኖሎጂ ማለት አሁን ይሄ መድኃኒት ሁላ የሚሰራው ምንድን ነው? ይኸው አሁን ይሄ ዛፉ በጎናችን ያለው ምስጢር አለው። ብታጠናው አንድ ነገር ታገኝበታለህ። እነሱ እያጠኑ ይሄ መድኃኒት መሆኑን ተዛ አከናውነው መድኃኒት ይሆናል እንጂ መድኃኒት እነሱ አልፈጠሩም። የፈጠረው ማን ነው? አለ። ሞዴል ቀየሩ እንጂ ምንም። ኸልቅ ብሎ ማለት ከሌለ ማስገኘት። አንተ ዝም ብለህ ብድግ ብለህ አንድ ነገር ሰውሁን ብትለው ይሆንልሃል? ስለዚህ አላህ እኔ ብቻ ነኝ ፈጣሪ ይላል። ስለዚህ በፈጣሪነቱ አንድ እንኳን የኸለፈ የለም። ኮሙኒስት ሲቀር ኮሙኒስት ተፈጥሮ ላሉ ፈጣሪ የለም ይላሉ። እነሱ ብቻ ናቸው ያሉት። ይሄን ደግሞ መልስ አልቻሉም። እንዴት ነው ተፈጥሮ ማለት ምንድን ነው ሲሏቸው፣ እናት መውለድ ነው ተፈጥሮ ነው። እናቷ ወለደቻት፣ አንተን እናትህ ወለደቻት፣ አላህ አይደለም አሉ። እናትንሳ እናቷ፣ ያችንሳ እናቷ፣ እንዲህ ያልክ ስትል መጨረሻ አለ የለም። ያችንሳ ማን ፈጠረ ቢሏቸው፣ አይ እዚህ የደረሱ ተዚህ ተዓለም በስተጀርባ ኃይል አለ አናቀውም አሉ። እኛም ያን ነው አላህ የምንለው እንዳቸው ግባ ይግብ ለዚህ የሆነ ነገር ነው ማለት ነው። እንደዛ አይነት ነገር ተፈጥሮ ነበር ማለት ነው። ምንድን ነው ፈንድቶ ማለት እኮ አላህ የፈጠረው ነው። ያ አፈሩን አላህ አይደለም የፈጠረው? ተአፈር አይደለም እንደኛ ተፈጠር ነው። ይሄችንም ደግሞ መሬቲቱን ሰማዩን ሲፈጥር ተአፈር የተገነባ
የተገነባ ከውማ ነበረ። ይሄ ምን ይሉታል? በላኒት አይደለም፣ በላኒት አይደለም። እሱ ነው መሰረት ነው። እንደ አንድ አካል ነው ማለት ነው። እንደ አካል አንድ ግዙፍ የሆነ ነገር ነበረ። ተዛ እየተሰነጠቀ ከፋፈለው ነው። ያንንም የፈጠረው አላህ ተለለ ነው የፈጠረው ያንን እንጂ ያ ነገር ፈጣሪ የለውም ማለት አይደለም። እሱ ተፈጠረው ደግሞ እኛ ወደ ታች ስንወርድ እኮ እየተቀየርን ነው የምንመጣው። አደም ተአፈር ነው አይደለም? አፈርን አላህ ፈጠረው። ተአፈር ማንም ተፈጠረ? አደም ተፈጠረ። ተአደም በኋላ ያለው ተአፈር አይደለንም። ተአባትና ተናትህ ጠብታ ቢነካ የምትጠየፈው ተዛ ውሃ ነው ሰው ያደረገ አይደለም እንዴ? እንግዲህ ይሄ ነው። አሁንም አላህ ተነዙላት ይባላል። ተነዙላት ብሎ ሲፈጥር አንድ ነገር መጀመሪያ የተፈጠረ ነገር አለ፣ ደግሞ ሁለተኛ ደረጃ፣ ሶስተኛ ደረጃ እያለ የሚወርድ ያለ ተርቲብ አለው። መጀመሪያ የተፈጠረው እስክሪብቶ ቀለም ነው። መጀመሪያ የተፈጠረው ቀለም ነው። ሁለተኛ ብላክ ቦርድ ነው። ብላክ ቦርድ በእንግሊዝኛ ነው። ጥቁር ሰሌዳ በኢትዮጵያ ነው። ሉህ በአረበኛ ነው። ሳቡራ በቱርኪያ ነው። ቃላቱ እንዳይበላሽበት እነዚህን አላህ ለውህ ፈጠረ። መጀመሪያ ቀለም ፈጠረ። ወደፊት የሚፈጥረውን ነገር ሁሉ እዛ አሰፈረው። እዛ ለውህ ላይ ምን ይላል? ለውሐል ማህፉዝ ይባላል። አርሽ ላይ ነው ያለው። አንተም እዛ ላይ ያለ፣ እኔም እዛ ላይ ያለ። ወደፊት የሚፈጠረው ሁሉ እዛ ላይ አብቅቷል። አዲስ ነገር የለም። እንደገና አርሽ ተፈጠረ። አርሽ ብሎ ማለት ትልቅ ግዙፍ ዓለም ነው። ከዓለሙ በላይ ነው። ከዛ በኋላ ደግሞ 7 መሬት ተፈጠረ። ኩርሲ የሚባል ተፈጠረ። 7 መሬት ወደ ታይ ድረስ ሲጂን ይባላል። ወደ ታይ ድረስ ተፈጠረ። እንግዲህ እንስሳ ተፈጠረ። ተርቲብ አለው ሲፈጠር። ተኛ በፊት መላኢካ ነው የተፈጠረው። ተመላኢካ በኋላ ደግሞ ጅን ነው የተፈጠረው። ተዝሁላ በኋላ ነው አደም የተፈጠረው። ተርቲባት አለው አፈጣጠር ላይ። ጥናት የሚያደርጉ ሰው ላይ የሰው ዕድሜ የሚያጠኑ ሰዎች ማለት ነው። አሁን ሉሲ የሚባለው እዛ ፓርቲ ላይ ያለው 2.ምናምን ሚሊዮን ዕድሜ ይላል ለአንድ ሰው። አሁን ወደፊት የድሮማ በቸም እንግዲህማ ይሄማ ኢትዮጵያ ላይ እኛንን ተዓለሙ የተቀደም ነው። እዛ አፋር ሀገር ላይ ማናት ሉሲ ብላት እዛ አገኘናት አጥሯን። ይሄ ግምት ነው ሊሆን ይችላል። ምን አለ ታዲያ? ግምት ነው። ድሮ እኮ የድሮውን ነው እኮ የአሁኑን አይደለም። አደም ምን ያህል ዓመት እንደሆነ አናውቅም። ላ ክታቡ ላይ ሊገኝ ይችላል። ያ አላየሁም እንጂ ሊኖር ይችላል። አይረዝም። እኔ እንደዚህ እንትኑ አጥንቱ እዛ ድረስ ቆይቷል ነው እንጂ እሱ ይሄን ያክል ኑሯል ማለት እኮ አይደለም። አጥንቱ አሁን ያገኘ ነው ይሄን ያክል ቆይቷል ማለት ነው። ያገኙት አጥንት ይሄን ያክል ኑሯል ነው ቆይቷል ነው እንጂ ሰውየው ገና ሳይሞት ይሄን ያክል ኑሯል ማለት አይደለም። ገብቶና እንደዛ ነው። እንደዚህ ነው። አሁን እኛ እንደ ኢብራሂም ይላል። ኢብራሂም ድረስ ያለውን እድሜ አናውቅም። ሩቅ ነው። እነ ሙሳ ሩቅ ናቸው። እነ ፊርዓውን ቆየ ነው እኮ ዛሬ እኮ አይደለም። የቆየ ነው በቃ። በእነ ኢብራሂም ጊዜ እኮ ፊርዓውኖች አሉ። በእነ ኢብራሂም ጊዜ አሉ። እነ ዙልቀርነይን የሚባሉ አሉ። የቆየ እኮ ነው። ኢብራሂም እኮ ግብፅ ሂደዋል። ፈለስጢንና ገራድንም የተቀመጡት እሳቸው የተወለዱት ሁሴን ነው። ኢራቅ ነው፣ ባቢል ነው የተወለዱት። ባይሆን በሃይማኖት የተነሳ ነው ተዛ አባሮት ወይ ተመጡ ነብዩ ወደ መዲና እንዲሄዱ ተዛ ተመጣው ፈለስጢን ሀገር የገቡት እኮ ኢብራሂም ነው። ፈለስጢን ሀገር ሲቀመጡ በ90 ዓመት ነው እንትናን የወለዱት።
98 ላይ እስማኤል ወለዱ። ተሃጀር ግብፃዊ ናት። ተሃጀር ወለዱ። እንደገና ደግሞ ኢስሐቅን ተሳራ ወለዱ። ተመቼ 118 የሚሆን ቀድር ቆይቶ ወለዱ። አይደለም እንግዲህ ዛሬ አይደለም። እስማኤል እንግዲህ የቁረይሾች አባት ነው። ኢስሐቅ ማለት ደግሞ የያዕቁብ አባት ነው። ያዕቁብ ደግሞ የነ ዩሱፍ አባት ነው። ይሄ ሁሉ እስራኤል የሚባሉ እኮ የያዕቁብ ዘሮች ናቸው። የያዕቁብ ልጆች ናቸው 12ቶቹ ልጅ ቁሉ የቆየ ነው እኮ ዛሬ አይደለም። ይሄን አክልሽ ነው ልትንል አንችልም። ሐታ ነብዩ መሐመድ አለይሂ ሰላቱ ወሰላም ስንቆጥር አባቶን አንስተን 20 ድረስ እንሄዳለን። ተ21 በላይ እንዲያታልፉ ብሎ ከልክለዋል። ውሸት ላይ ትወርቃላችሁ። ጊዜው ረዘመ ነው። እዛ ድረስ ይቆጥራሉ። እንቆጥራለን አያቶቹ። ይሄው መውሊድ ላይ እኮ የሚቀረው ሰው እያጨበጭባ አይታወቁም እንጂ የሰውን ዘር ነው። አባቶ አብደላህ ይባላል። የአብደላህ አባት አብደልሙጠሊብ ይባላል። አብደልሙጠሊብ ደግሞ ሐሽም እንዲህ እያለ 20 ድረስ ይቆጥራል። መውሊዱ እኮ ይሄ ነው። የሰውን ዘር እየቆጠረ ነው። እንግዲህ ከዛ በላይ እንዲያታልፉ ይላል። እኛም ሀገር እኮ ድሮ አሁን ቀረ እንጂ ምንድን ሰውየው መጥቶ ልጁን ሲለምነው ዘርህን ቁጠር ይለዋል። ዝም ብሎ ለምኖ አይሄድም። ልጅህ ይቆጥራል። 7 ድረስ ሳልቆጠረ እንዴት ብለህ ደፍረህ ቤት የመጣህ ይለዋል። 7 በኋላ አትለፍ እሾህ ይወጋሃል ይባባላል። ውሸት ላይ ትወርቃለህ ነው ይባባላሉ። ጮኛ ሲታጫጩ እንደዛ ነው። አንድ ድንጋይ አለ መካ ላይ ተገኘ። የሰው ሰራሽ ነው ድንጋዩ። ምን ያህል ዓመት ብሎ ሲሉ ሰምቻለሁ። እኔ ድንጋዩን አይቼዋለሁ። ሰው ሰራሽ ነው። ሰው ሰራሽ ተገኘ። ምን ያህል ሚሊዮን ዓመት እያሉ ሲሉ ሰምቻለሁ። ድንጋይ ሰው ሰራሽ አለ፣ ተፈጥሮ ድንጋይ አለ። ሰው የሰራው ድንጋይ ለምን ያቦኩና ላ አይደለም እንጂ አሁን ሰራ ሞልቶ የለም ሰው የሚሰራው እንደ ድንጋይ እንደ አክሱም እያደረጉ እንግዲህ እኮ እንደማን እና ማለት ነው። እንግዲህ ምን ማለት ነው? ሰው ሰራሽ ተሆነ ሰው ነበረ እዛን ጊዜ ማለት ነው። ትርጉሙ ይሄ ነው። መርሐባ አላህ ይወፍቀን እንግዲህ